የኔ ዓለም ናፈቅሽኝ ነይ ናፈቅሽኝ ነይ ናፈቅሽኝ በህልሜ በወኔ በሐሳቤ ታየሽ ሀገሬ ናፈቅሽኝ ሰማዩም ጠቆረ ዳመናው ተቆጣ ወጨፎው ወደፈ ውሽንፍሩም መጣ ዝናቡም ዘነበ ወንዙም ደፈረሰ ትዝ አለኝ ሀገሬ ሆዴም ተለወሰ የማድጋው ትንስስ ጠላው ዶሮ ወጡ ሽታው ይናፍቃል ከአገር ቤት ሲወጡ እንኳን ጮማው ቀርቶ ሙክቱ ፈሪዳ እንጎቻ አይቀኝ እናት ቤት ዘንጋዳ እንደ ሀሳቤ እንደ ልቤ መች ሆነልኝ እኔ እስክመለስ ድረስ እስከማይሽ ባይኔ ጓጉቻለሁ እኔ ደህና ሁኚ ደህና ሁኚ ደህና ናፈቅሽኝ ነይ ናፈቅሽኝ ነይ ናፈቅሽኝ የኔ ዓለም ናፈቅሽኝ ነይ ናፈቅሽኝ ነይ ናፈቅሽኝ በህልሜ በወኔ በሐሳቤ ታየሽ ሀገሬ ናፈቅሽኝ ዝግባና ቀረሮ ዋርካና ግራሩ የዋልንበት ጎራ ወንዝ ሸንተረሮ እልፍ ያሉ ጊዜ ሲሹት የት ይገኛል የሰው ቤት የሰው ነው ሀገሬን ያሰኛል አስታዋሽ ጠያቂ ዋጆች ባዩ ሰማነ ሰው ካገሩ ሲርቅ ቀኑ ጨለማ ነው ያላየ ባየልኝ ምቾቱን ድሮ የሰው ሀገር ኑሮ እንደ ሀሳቤ እንደ ልቤ መች ሆነልኝ እኔ እስክመለስ ድረስ እስከማይሽ ባይኔ ጓጉቻለሁ እኔ
ማን ብዬ ልጥራሽ ምን ብዬ ማን ብዬ ልጥራሽ ምን ብዬ ሆድዬ በረሃ ተንከራተሻል ይበቃሻል ሆድዬ ስንት አሳር መከራ አይተሻል ይበቃሻል ሆድዬ መተጋገዝ ይሻለናል ይበጅናል ያልፍልኝ ብለሽ ለመርትለሽ በብአድ አገር ብአድ ሆነሽ ትንሽ ያልፋልሽ አትታይ አገር ይሻላል ላንቺ ስለው ፍቅሬ ላንቺ ስለው የልባው ላንቺ ስለው ፍቅሬ ላንቺ ስለው የልባው ማን ብዬ ልጥራሽ ምን ብዬ ልጥራሽ ምን ብዬ ሆድዬ በረሃ ተንከራተሻል ይበቃሻል ሆድዬ ስንት አሳር መከራ አይተሻል ይበቃሻል ሆድዬ መተጋገዝ ይሻለናል ይበጅናል ያልፍልኝ ብለሽ ለመርትለሽ በብአድ አገር ስም አልባ ሆነሽ ክብርሽን ዝቅ አድርገሽ አትዋረጂ የሰራን ሁሉ አለ በአገር ደጅ ላንቺ ስለው ፍቅሬ ላንቺ ስለው የልባው ላንቺ ስለው ፍቅሬ ላንቺ ስለው የልባው አይሻልም ወይ በአገር መኖር
እናመሰግናለን ለሁለቱም ተወዳዳሪዎች እናመሰግናለን። ዮናስ ሽመልስ በኤልኤም 8 ተወክሎ የተፈራ ነጋሽ ጉድ አደረገኝ የተሰኘ ሙዚቃ፣ ዳንኤል አለልኝ ደግሞ በኤልኤም 7 ተወክሎ የአለማየሁ ሄርጶን ማን ብዬ የተሰኘ ሙዚቃዎች ነበረ ያቀነቀኑልን። እንዴት ነበሩ? እናመሰግናለን። ለሁለታችሁም መልካም እድል እመኛለሁ። ወደ ዳኞች አልፋለሁ። ነጥብ ብቻ አስተያየት ብቻ። እሺ አስተያየት ከመስጠቴ በፊት እንደ ሁሉም ጊዜ በሀገራችን ውስጥ ምርጥ ባንዶች በሳውንድ ሁሉ የማይቻሉ በእውነት ነው የምልሽ ዛዩን ባንድን ለምታሰሙን ነገር እና በተለይ ደግሞ ለድምፃውያን ለምትደግፉት ነገር እጅግ አድርገን ማመስገን እንፈልጋለን። እናመሰግናቸዋለን። ዛዩን ባንድ ዛሬ ዳንሱን ሁሉ ማመስገን እንፈልጋለን። በጣም ኢንተርቴን አድርጋችሁናል ሻዋና ቢኒ። እሺ አሁን ቀጥታ ወደ አስተያየት ልሂድ። አመሰግናለሁ። ከዮናስ ልጀምር። ዮናስ ከግጥሙ ልጀምር። ግጥሙ በደንብ ነው የሚሰማው። በጣም ጽድት ብሎ እንደዚህ ነው ድምጻዬ። እንደዚህ ከተነጋገረን አየህ ነገሮች ይስተካከላሉ ማለት ነው። አንደኛ ድምጽ የቀድሞ ዮናስ መጣ ማለት ነው። አንደኛ የዘፈን ምርጫ መሰለኝ። ሁለተኛ ምናልባት ትንሽ ማይክሮፎኗንም አሁንም አትርሳት፣ አንገቷ ላይ አትነቃት። ለምን ብሩኬ እንደው መጨረሻ ላይ ለሁሉም ቢነግራችሁ ጥሩ ነው። ሞርከኔ እንትን ላይ ስላለ ይሄ ቴክኒኩንም ይነግራችኋልና አንዳንዴ ስታፍነው ገባ ወደ ሚዲ ቅድም ያልኩ ሚዲ የሆነ ሳውንድ ገባ አንዱን ቦታ ስለምትዘጋው ወይ ቤዙን አናገኘውም ወይ ሃዩንም ላናገኘው እንችላለንና እነዚህ ነገሮችን እንትን ብትል። ሌላው ቅላጼዎች ዜማውን ለማሳደግ የተጠቀምከው ይሄ በቃ ቅመማ ቅመሞች በጣም ዘናጭ ነበር። በጣም አሪፍ በጣም ግን እንዳይበዛ ደግሞ አንዳንዴ ቅላጼዎችን ምናምኖችን እንዳናስተኛው ዘፈኑን በቂ ለበቂ የሚሆነው ነገር አለ አይደል? ቁጥብ አድርገህ የሰጠው እኔም በጣም ነው የተስማማኝ። ሌላው ደህና ሁኚ ከሚለው ደህና ሁኚ ደህና የሚለው የመጨረሻው ዜማ አለ አይደል? ከሱ ጀምሮ ደግሞ ማመን የሚያቀት እንጉርጉሮ ድረስ ብላታል አይደል? አርቲፊሻል ነገር የተጠቀምካት የሆነ ፋልሴቶ ነገር እንዴት እንደሚያምር በቃ ይሄ ነው። አሁን ለምሳሌ ይሄን ዘፈን በዚህ ልክ ማሳደግ በእርግጠኝነት ዘፈኑ ራሱ ረጅም ነው ዘፈኑ ደቂቃው ግን ሲደገም አይሰለችም። በቃ ኦዲየንሱንም አየሁት። ስለዚህ በዚህ አይነት መንገድ መውረድ የለብህም። በቃ በሁለተኛው ዙር በዚህ ከፍታ ማምጣትን አመሰግናለሁ። ዳንኤል እስካሁን እንግዲህ ሰምቼው አላውቅም በዚህ አይነት ስታይል የዜማ ስትራክቸር ያለው ነገር ነው የመጣኸው። ጥሩ ነው። በራስ አቀራረብ ነው የወሰድከው። ግን አንዳንዴ ለሌላም ጊዜ የምነግራችሁ የመጀመሪያ ዙር ላይ በጣም ሰቀልከኝና በጣም በኃይለኛው መንገድ አመጣንና አሁን ደግሞ አስተኛህን አይደል? ሁለተኛ እነዚህ ወይ ነምበሮችን አቀያራቸው ካልሆነ ማለት ነው። ከቻልክ ደግሞ ከዛኛው የሚበልጥ ዘፈን ብታመጣ የሚል ልክ አንተንም እዚህ ላይ ደግሞ ዜማውን ለማሳደግ የማርከው ስፓይሶች ምናምኖቹ ጥሩ ናቸው። በቃ የሆነ ነገር በዚህ ጋር የምታደርገው ነገር አሪፍ ነው፣ መጥፎ አይደለም። ግን አሁንም እዚህ ጋር በተደጋጋሚ የጻፍኩት የመጀመሪያ ቅድም የነበረን አቅምና ኢነርጂ በቃ እሱን እንዳትረሳ። ለኔ ልኩያ ነው። ከዚህኛው ጋር በጣም ብዙ ከፍታዎች አሉትና የዜማ ምርጫ ላይ በደንብ አስብ። ለምን አንተ በጣም አደገኛ አካሄድ ነበር ሄድከው። ውጤት ላይም አይታላደል በከፍታ ነው። ስለዚህ የዜማ ምርጫ ላይ ይታሰብ። ለሁለታችሁ መልካም እድል። እሺ ዮናስ ሽመልስ የቴዎድሮስ ታደሰን ሀገሬ ናፈቅሽኝ የሚል ዜማ ነው ያመጣው። በጣም ቆንጆ ዜማ ነው። አሁን የተጫወትክበት መንገድ ደግሞ በጣም ልዩ ነበረ። አንዳንዴ የሆነ ትንሽ ከሪትሙ ዝግ አድርገህ የምትሄደው ነገር እኔ ሞልቀቅ አድርገው ደስ ነው ያለኝ። እንደ ጥፋት አይደለም። ለምን ሪትሚክ የሆነ ችግር እንደሌለብህ ስለማቅ፣ አንዳንዴ ግን ስታረዝመው ነይ የሚለውን በደንብ ጎተት አድርገው ስለምትሄድ እሱ ጋር የሚቀጥለው ነገር ላይ ችግር እንዳያመጣ ለሌላ ዘፈኖች ተጠንቀቅ ነው እንጂ ያሁኑ በእንዴት ነው አሞላቀ እንደዘፈንከው አይነት ወስጄ ነው ደስ ብሎኝ ሳዳምጥ የነበረው። ኤክስፕሬሽኑ ቆንጆ ነው፣ ስሜት ማጋባቱ ቆንጆ ነው፣ በጣም ብዙ ነገሩ ጥሩ ነው። ትንሽ እንዴት ነው ባላንስ ለማለት ከኋላ ያለውን አጃቢዎች ጋራ መመካከርን ሁሌ አስብበት ከዳይናሚክስ ጋር በተያያዘ። በተረፈ ብዙ ነገሩ እኔ ተመችቶኛል። መልካም እድል። ዳንኤል አለልኝ የጋሽ አለማየሁ አይደለም የአለማየሁ ሄርጶ ነው።
ጋሼ ልለው ነበረ። አይ ብዙ አይደለም ማን ብዬ የሚለውን ዜማ ያመጣው። ዜማው ቆንጆ ነው፣ ቆንጆ ምርጫ ነው። ካንተ የድምጽ ስትራክቸር ጋር ይሄዳል የሚለው ግን ትንሽ ቅራስ ብሎኛል። ለምን ያለማየው ኢርጶ ዘፈን ትንሽ ወፈር ያለ ዲፕ ዜማ ዘፈኖችን መስፈን የሚችል ጉሮሮ ይፈልጋል። ያንተ ለየት ያለ ድምጽ ነው ያለ፣ ቀጠን ወዳለው ነው ያለው። ስትራክቸሩም ለየት ያለ ነው። ያንተ ቀጠን ብሎ አዛሚ ነው። ረጅም ሀረጋት ያሉ ዘፈኖችን እንደዚህ በደንብ አሳምሮ መስፈን ይችላል። እዚህ ላይ ግን ትንሽ አላቅም ስሜቱ አልመጣልኝም። ግን አጠቃላይ በሆነው ፐርፎርማንስ በተለይ ይሄ አሻሽልሃል ያልኩ ቅድም ድምጽህን በትልቁ የማድረግ ነገር ኮንፊደንስ ብዙ ነገር ተለውጧል። እነሱን ነገሮች በምርጫ ማስተካከል አለብህ። አጠቃላይ የሆነው ግን ፐርፎርማንስ በጣም ጥሩ ነበር። እሺ በጣም ትንሽ ነገር ብቻ ብዙ ሀሳብ ስለተነሳ ዮናስ አሁን በጣም አሪፍ ነው። በጣም አሪፍ ነው። ይሄ ቀጥል ብሎ በቃ ላይ ጭንቅ የሚለውም ነገር በጣም ቀንሷል። ለምን እንደቀነሰ ራስ ፋይንድ አውት አድርግና እሱን ሁሉ ጊዜ ለማድረግ መሞከር ነው። ከሪትም ጋር የተነሳው ነገር እኔ ደግሞ ኳንታይዝድ አለመሆን ውስጥ ነው የማሞላቀቁ ነገር ፊል አላደረኩትም። ኳንታይዝድ አለመሆን ዜማዎችን ውበት ለመስጠት ትንሽ ወይ የዜማ ቀንጣቶችን እየቀየሩ ቫልዩ አድ ለማድረግ ምንለው ነገር ከልኬት ካለፈ ሪትሚክሊ ይረብሻል። ስለዚህ እሱ ለኔ ኳንታይዝድ አለመሆን አይነት ስሜት ነው የሰጠኝ። ዳይናሚክስ ላይ የነበረውን ነገር ግን በጣም እጅግ በጣም ማድነቅ ፈልጋለሁ። በቃ ዜማውን በጣም የተመቸ ነው። አንተ ደግሞ በደንብ የተጠቀምክበት በጣም ውብ ነበር። እሱ ከቅኝት ጋር የተያያዘ ትንሽ አልፎ የሚሰሙ ነገሮች አሉ፣ ግን ካንተ አቅም በታች ናቸው ብታስብ ብዬ ነው ማስበው። ከዛ ውጪ በጣም ቆንጆ ፐርፎርማንስ ነው ዳንኤል። እኔ የዜማ ቫራይቲ ብዙ አይነት የዜማ ስትራክቸር ያላቸውን ዘፈኖች ዘመምጣትህን በጣም አፕሪሼት ነው ማድረግ፣ በጣም የሚደነቅ ነገር ነው። ግን እንደውም ይሄኛው ሞር ኦፍ ወደ ራስ የተወሰደ መንገድ ነው ብዬ እኔ በጣም ኮምፎርታብል ነበርኩኝ ስሰማ። አንደኛ ዜማው ክብደቱ ምንድነው ሬጌነቱ እንዳለ ሆኖ የዜማ ሀረጋቱ ወጥ የሆነ አነሳስ የላቸውም። የሚነሱበት ቦታ አስቸጋሪ ነው። እሱን ሁሉ በጣም ፊል እያረክ ነበር ስዘፍን የነበረውና እሱ በጣም ቴክኒካል ነገሩ በጣም የሚደነቅ ነው፣ ቆንጆ ነው። ሁለታቸውም ጋር ግን ምንድነው የምለው የዜማ ምርጫችሁን በቃ በጣም የመጀመሪያ የቤት ስራችሁ እሱ ልክ ከመጣ ብዙ ነገር ልክ ነው ይመጣል። እሱ ላይ ብቻ እንዳትሳሳቱ ጥንቃቄ ማድረግ ነው። ለሁለታችሁ መልካም እድል። እናመሰግናለን ዳኞቻችን፣ እንዲሁም ለተወዳዳሪዎቻችን መልካም እድል እንዲሆንላቸው እንመኛለን።